ቤተሰቦቼ አንድ የከፋ ቪዲዮ አይተን እንመለስ። ስለደመቁ ማለት ነው። እንግዲህ በትናንትናው ቪዲዮ በተለቀቀው ባለጌ ሲወልደኝ ምን ነው በሬ ባራኝ ይላል ያገሬ ሰውና ዛሬ ላይ ያለሽ ቪዲዮ እና ፊት ላይ ያለሽ ቪዲዮ እናቴ ቤተሰቦቼ እንዲረበሹ አልፈልጉም። ለሊት ላይ ወጥተሽ ሄደሽ 10 ሰዓት ላይ ወጥተሽ ሄደሽ ተኝ በተባልሽበት ክላስ ቁልፍ በቁልፍ ካፍተሽ ሄደሽ መስኮት ዘለሽ ሄደሽ ነው አብርሃምን ያገኘሽው። አንገቱን እየሳምሽ ነው ወጥተሽ ሄደሽ ያገኘሽው ማለት ነው። ያንን ሁሉ ረስተሽ ልጄን አይቼ ልውጣ እባክሽን ብልሽ እጁን እየጠመዘሽ ወንድ ልጅ እንደ ወንድ አላይም ብለሽ እናቱ ስለሆንኩ ምናምን እያልሽ ዛሬ ደግሞ እየመጣሽ ልጄ ይችን ቪዲዮ ያመጣኋት ለዛሬ መልስ ይሆንሻል ብዬ ነው። ለሰራሹ ቪዲዮ ለትናንትናው ቪዲዮ ማለት ነው። ገባሽ አይደለ? ራስሽን በገዛችሽ ነው ያረከሽው። አንቺ ማንንም አታረክሽም። የረከሽውም የወደቅሽውም እንደዚህ ሴት ልጅ ኩራተኛ ስትሆን እንጂ ቀብረር ስትል እንጂ በእርግጥ ኩራት ላላህ ነው። ላኪን ግን ሴት ልጆች ራሳቸውን ካላስከበሩ ወንድ ልጅ እንደሚያረክሳቸው እወቂ። መጨረሻሽ ግን አያምርም። እውነትም ሆነ እውነትም አልሆንም ራስሽን ያረከሽው ራስሽ ነሽ። አብርሃም 5 ሴት ቢያመጣ 5 ወንድ አመጣሻል። አብርሃም 6 ሴት ቢያመጣ 6 ወንድ አመጣሻል። እኩል ወንዶች ጋር እየሰራሽ ነው ያለሽው። ልንገርሽ፣ ሴት ልጅ ደግሞ ልስን ስትሆን ቁጥብ ስትሆን ነው እንጂ ማንም እንዳንቺ አይነት ሴት የወደቀ ሴት ማንም አይፈልገውም። እውነቱን ልንገርሽ፣ ዝንብ ቀውቶሻል፣ ዝንቦች አርፈውብሻል፣ ዝንቦች ተጫውተውብሻል። እኔ እውነቱን ልንገርሽ፣ የአንቺን ትዳር የአንቺን ቤት የአንቺን ትዳር ማለት ነው። እውነቴን ነው የምነግርሽ፣ ዝንቦች አይኖሩልሽም። እውነቱን ልንገርሽ፣ አንቺ ግን ራስሽን ዝቅ አርገሽ አርክሰሽ በየቀኑ ገንዘብ እየተከፈለሽ የማንም ወንድ እያቀፈሽ እንዴ ምን ይሰራል ገንዘብ? ገንዘብ ምን ያደርጋል? ከለፋሽ እኮ ገንዘብ ታገኛለሽ። ከሰራሽ እኮ ብቻሽን እንኳ ጓደኞችሽ ጋር ብቻሽን እንኳ ብለሽ እኮ ብትሰሪ ገንዘብ ታመጫለሽ። ግን ወደቅሽ፣ ቆሸሽ በራስሽ ጊዜ ማለት ነው ደመቁ። ስለዚህ ሄርሜላን ያት ከኋላሽ መታ ቀስ ማለቷ፣ ትትናዋ፣ ልዕናዋ፣ አነጋገሯ ምናምን ቀስ አለች እንጂ ሴት ልጅ ብልክ ከሆነኝ ባሏም ሊሄድባት አይችልም። ሌላ ሴትም ልትመጣባት አትችልም። ሰከን ያለ ከሆነች ሀሳብን በሀሳብ የምትረዳዳ ከሆነ አንቺ በጥፊ በዱላ ነው መታምኒው፣ በምክር አታምኒም። በዱላ ነው በጠረጴዛ ዙሪያ በውይይት እንደ ባልና ሚስት በምክክር ምናልባት አላቅም ያቺ እንዴት እንደምትሰክሪ አላቅም እንጂ ሄርሜላ እንደሆነች የኔ እናት ጎመን በጤና ምንሽ የኔ እናት አንቺ እዚህ ጋ እዛ ጋ እዚህ ጋ እንደ ብዱሻ እዛ ልከፍ እዛ ሄድ እዛ ጀግና ጅልም ሰራይ ጥሩም ሰራይ ጀግንነትሽ ገደል ገባ። ገደል ነው ከሞቱት በላይ ካሉት በታች ማለት ድሮ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል? ድስት ጥዶ ማልቀስ። ያንቺ ነገር በቃ ደመቁ ማለት ነው። ስለዚህ አትከራከሪ፣ አይሳካልሽም። በቃ እየመጣሽ
100% አልወጣሽም ከአብርሃም ህይወት ማለት ነው። ከአብርሃም ህይወት አልወጣሽም፣ 100% አልወጣሽም ከአብርሃም ህይወት። ውጪ። አስረግጦ ነገረሽ እኮ 2-3 አስረግጦ ነገረሽ። አትርከሺ፣ በገዛ እጅሽ ራስሽን አታርከሺ። ልጆችሽ በጎችሽ እዚህ ሰው አላስቀምጣሉ። ዩቱብ ላይ እየሄዱ መልከስከስ ነው፣ ትክታክ ላይ እየሄዱ መልከስከስ ነው። ውሻ ይመስል ሳይጠሯቸው እንዴ! ዳይበሮችሽን ያዥ፣ ውሾችሽን ያዥ። ውሻ ነው ዝም ብሎ በማያቀሰው የሚጮኸው። ያዥ ውሾችሽን። አንቺም ውሻ ነች፣ እዛው ይዘሽ ሂጂ። ቤተሰቦች እዚህ ያፈራሽው ፋሚሊ፣ ይሄ እነዚህ በክቶቹ ማለት ነው፣ እነዚህ ጅሎች እንዴ! እናንተ አቆርጡም እንዴ? የደመቁንና የአብርሃምን ፎቶ የምታቀነባብሩት ምንድን ነው? አልፈልጋትም። በቃ አብርሃም እኮ በሚዲያ ነው ያገባት፣ በሚዲያ ፈታት አለ። በቃ ዛሬ ለ4ኛ ነው ለ5ኛ ጊዜ እወቁ፣ ቁርጣችሁን በቃ እወቁ አላችሁ። በቃ ኮንትራቱ አበቃ። እኔ አብርሃም አላገባትም፣ ደመቁን አላገባትም ስላችሁ እኔ ሚስቱ አይደለችም፣ ትክክለኛ የሰማንያ ሚስቱ አይደለችም። በዛን ሰዓትም ራሱ ሄርሜልዬ ፍቅረኛው ነበረች ትላችሁ ነው እንግዲህ። ለምን ደመቁ አይናውጣ ስለሆነች የዶሮ አይን ስለበላች የሶሻል ሚዲያ ባለቤቱ ናት የአብርሃም። ከጀርባ ግን ማናት? ቁጥቧ ልስን የሆነችው ሄርሜልዬ ቆንጆቱ ናት። ከጀርባ ከካሜራ ጀርባ ነገሩ ሲጠና ደመቁ ወደ ፍቅር ስትገባ ይች ልጅማ ከጎኔ ከላይ ላይ ልጨፍርብኝ ነው ብላ ሄርሜልዬ መጣች እንጂ ከድሮውም የአብርሃም ባለቤት አይደለችው ደመቁ። እውነቱን ልንገራችሁ፣ ኮንትራቱ አብቅቷል። አዎ አብቅቷል። ገለል ብለሽ ውጪ ደመቁ፣ ውጪ፣ ከቤትም ውጪ። ፎቶውንም አንሺ የአብርሃምን። ማንም አልፈቀደልሽም። ከአሁን በኋላ አንቺ የሞትሽ ኩበት እንጨት፣ በቃ ጭራሮ እንጨት የሞትሽ የወደቅሽ በቃ። እኔ እንጃ እንዳንቺ አይነት ሴት የተበላሻቸ ሴት እኔ አይቼ አላውቅም። እኔ እንዳንቺ ያንቀጠቀጠኝ ሰው የለም። እኔ እንዳንቺ የጠላሁት ሰው የለኝ። እውነቴን ነው የምነግርሽ። አስጠላሽኝ። የቆሸሽ የወደቅሽ በራስሽ ጊዜ የሞትሽ በቃ ቆሸሽ ያልሽ ሴት እኔ አንቺ ናቸው። በቃ እኔ አንቺ ነኝ የቆሸሽ ሴት በእውነት። ስለዚህ ስነ ስርዓት ያዢ። ታይ የምትባይውን ነገር ታይ። ትናንትና ሌላ ህይወት መስርቻለሁ ብለሽ ዛሬ ደግሞ መተሽ መቆሸሽ ምን አስፈለገ? ምን አስፈለገ? ደመቁ ቆሻሽት፣ ደመቁ ቆሻሽት፣ ሽንት ጨርቅ በደንብ ነው የሚሄድብሽ። እማታርፊ ከሆነ እየመጣሽ እጠናባለሁ ካልሽ ከሄርሜላ ህይወት፣ አሁን ደግሞ ሽማግሌ ልላክ ነው ከዚያ ህይወት እየገባው በጠብጣለሁ ካልሽ ዋጋሽን ነው የምንሰጥሽ። ህዝብ ነው ያመጣሽ። ህዝብ ይፈጠፍጥሻል። አውርዱ፣ ወርደሻል፣ ትጨረሻለሽ። በቃ ይሄ ነው ኬዙ።